ገላትያ ምዕራፍ 5 ቁጥር 1 ላይ ያለውን የእግዚአብሔርን ቃል አብረን እናውጃለን። በነጻነት ልንኖር ክርስቶስ ነጻ አወጣን። በዚህ ቃል መሰረት እንቀጥላለን ትምህርታችንን። አጭር ትምህርት ነው አብረን የምንማረው። እግዚአብሔር መልካም ነገር ያደርጋል። ነጻ የሆነ ኑሮ በሚል የእግዚአብሔርን ቃል አብረን እንካፈላለን። ኑሮ ከነጻነት ጋር የተገናኘ ነው። ኑሮ ከነጻነት ጋር የተገናኘ ነው። እግዚአብሔር አምላክ ሲፈጥረን፣ እግዚአብሔር አምላክ ሲሰራን ለነጻነት ነው የፈጠረን። ለነጻነት ነው የፈጠረን። ለዚህ ነው ገላትያ ምዕራፍ 5 እዛው ቁጥር 13 ላይ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና። አያችሁ፣ የተጠራ ነው ራሱ ለምንድነው? ለአርነት። አርነት ተጠርታችኋል። ስለዚህ የተጠራ ነው ለአርነት ነው። የተጠራ ነው ለነጻነት ነው። ይሄ የተጠራንበትን ጥሪ ያበላሸ ኃጢአት የሚባል ህይወት ነው። የኃጢአት የሚባል ህይወት ነው። ትዝ ካላችሁ እግዚአብሔር አምላክ በዘፍጥረት ላይ አዳምና ሔዋንን ከፈጠረ በኋላ ከዚህ ዛፍ በስተቀር ከዚህ ፍሬ በስተቀር ሁሉንም ነገር ብሉ፣ ጠጡ፣ ደስ ይበላችሁ አለ። አይ ነጻ እና እዛች ቦታ ላይ ግን እዛች ፍሬ ላይ ግን እግዚአብሔር ገደብ አድርጓል። አያችሁ፣ ሁሉ ጊዜ እግዚአብሔር የሚሰጠን ድል ያለ ገደብ ነው። የሚሰጠን ስኬት ያለ ገደብ ነው። እና ምልክቶች አሉ። ነጻ ስንሆን የሚሰማን ስሜት አለ። ነጻ ሳንሆን ስንቀር የሚሰማን ስሜት አለ። ክርስትና በክርስቶስ ኢየሱስ የሚያልቅ ጉዳይ ብቻ ሳይሆን ክርስትና በክርስቶስ ኢየሱስ በሰራልን ስራ ተጠናቆ ወደ ኑሯችን የሚመጣ ህይወት። ወደ ኑሮ የማይመጣ ነጻነት አይባልም። ገብቷችኋል? ስለዚህ ቲዮሪ አይደለም ወይም ደግሞ ዝም ብሎ ሐሳብ አይደለም። ክርስትና ወደ ኑሮ የሚመጣ ህይወት። ሰይጣንም ደግሞ አታክ ሲያደርገን ነገራችንን ሲይዝ የሚይዘው ምናችንን ነው? ኑሯችንን ነው፣ ህይወታችንን፣ ነገራችንን ነው የሚይዘው። እግዚአብሔርም ደግሞ ሲፈታን የሚፈታን ምናችንን ነው? ኑሯችንን። ትዝ ይላችኋል ያ ረጅም ዓመት በመቃብር ቤት ይኖር የነበረ ሰው ጌታ ኢየሱስ ከመጣ በኋላ ነፃ ካወጣው በኋላ ሂድ ወደ ቤተሰብ አለው። ወደ ኑሮ ነው የገባው፣ ወደ ህይወቱ ነው የገባው። ዛሬ ነፃ ያልወጣ ህይወታችንን ክርስቶስ ኢየሱስ ነፃ ያወጣልን። ቀኝ እጃችሁን አንሱና ኑሮዬን በሉሴ ነፃ የሚያወጣ የእግዚአብሔር እውነት በኔ ላይ አለ በሉ ባካ። አሜን ነው ወይ? እስቲ ጮውና አሜን በሉ በደም። ስለዚህ ክርስትና ጸባይ ማረሚያ አይደለም። ክርስትና ኤቲክስ ማሻሻያ አይደለም። ከአርነት በኋላ የምንለማመደው ህይወት፣ ከአርነት በኋላ የምንለዋወደው ህይወት። ይሄ ነጻነት የሚለው በግሪኩ ሉቶሪያ ይለዋል። ሉቶሪያ ማለት የፈለጋችሁትን ነገር የመረጣችሁትን የመሆን መብት ማለት ነው። የመረጣችሁትን የመሆን መብት። የመረጥነውን መሆን እንዴት ይቻላል? አንድ ጥያቄ እስቲ ልጠይቃችሁ። እንደመረጣችሁት እየኖራችሁ ነው? ተገባችሁ ያለውን ሰው እስቲ ጠይቁልኝ። እንዴት ነው ኑሮ በሉልኝ። ስለዚህ ነፃ በወጣን ቁጥር ወደ መረጥነው ህይወት እየተጠጋን እንመጣለን ማለት ነው። አንድ ታሳሪ ከታሰረበት ጊዜ ጀምሮ ቀበቶ ያስረክባል፣ ጫማ ማሰሪያ ያስረክባል። ታሰሪ አላቅም ባይዘው ያው ፊልም ላይ እና አንዴ ደግሞ የሆነ ኮንፈረንስ አድርገን ቀድመው የሄዱ ወንጌል ስርጭቶች ታስረው አስፈትተናልና መፈታታቸውን ያረጋገጥነው ያየናቸው ነው። ለካ ታስረዋል። መፈታታቸውን ያረጋገጥነው የነሱ የሆነ ነገር ሲመለስ ደግሞ የተወሰደባቸው ነገር እኔ ሳቄ መጣ። ቀበቶ ጫማ ማሰሪያ ለምን እንደሆነ ግራ ገባኝ። ከዛ እዛ ውስጥ ገብተው እንዳያንቁ ነው ራሳቸው። አየ እስራት ሁሌ ምልክት አለው። አንድ ሰው እንደታሰረ ምልክት አለ። ስንፈታም ምልክት አለ። ስንታሰርም ነገራችን ሲታሰር፣ ቢዝነሳችን ሲታሰር፣ ትዳራችን ሲታሰር፣ ነገራችን ሲታሰር ምልክቶች አሉ። ስለዚህ ዛሬ ከህይወታችን ላይ ከመንገዳችን ላይ ከቤታችን ላይ
የታሰረ የትኛውም ነገር በጌታ በኢየሱስ ስም የተፈታ ይሆናል። እስኪ ቀኝ እጆቻችሁን አንሱና ይሄን ቃል አውጁ። በነጻነት እንድኖር በሉ። እስኪ ክርስቶስ ነፃ አውጥቶኛል በሉ። የሆነ ሰው ላይ ያለ እስራት ይበጠሳል። በጌታ በኢየሱስ ስም ወደምትፈልጉት ህይወት እግዚአብሔር ያስገባናል። ወደምንፈልገው ህይወት ወደምንፈልገው። አንዳንድ ሰዎች እንደዚህ ይላሉ፣ እኔ እኮ የምፈልገው እንደዚህ ነው ይላሉ። አዎ እግዚአብሔር ከዕለት ወደ ዕለት ክርስትና በክርስቶስ ኢየሱስ ያለቀ ቢሆንም ነፃነት ግን እያወቅን እየተረዳን እየተለማመድን ስንመጣ እየለቀቀ የሚሄድ ነገር ነው። እየለቀቀ አንድ ሰው ጌታን ከተቀበለ በኋላ ወዲያው ነፃ አይሆንም። ቀስ በቀስ ሂደት በሂደት። ያንዳንዱ ደግሞ ቦንዴጅ ጠንካራ ረጅም ጊዜ ይቆያል። እና የሰው ልጅ የሚያስሩ አካላት ምንድን ናቸው? የሰው ልጅ የሚያስሩ አካል ነፃነ አሁን ለምሳሌ አንድ ሰው ታሰረ የምንለው የሚፈልገውን ነገር አለማድረግ ከሆነ እነዚህ የሚያስሩ አካላት ምንድን ናቸው? ድሮ ልጅ እያለው ስሙኝ፣ ድሮ ልጅ እያለው ባርሴሎና የሚባል እንትን የእግር ኳስ ክለብ በጣም ደስ ይለኛል። እና ለምን መሰላችሁ ደስ የሚለኝ? ሲቀባበሉ ከበረኛው እንትን ምናምን ብሎ ተቀባብሎ ኳሱን ደብቀው ከዛ በኋላ ጎል ሲገባ እንዴት ደስ ይላል መሰላችሁ። እና አጋጣሚ ይመስለኝ ነበር። እና አንድ ጋዜጠኛ ሲያብራራ አይቼ ለካ አጋጣሚ አይደለም፣ ጠቅ የሚያረጉት ነገር ታክቲክ ነው። ታክቲክ እና ልክ እንደዚህ ነው። ነፃነትም አጋጣሚ አይደለም። ዴሊቨርድ የምንሆነው አጋጣሚ አይደለም። ህይወታችንም የሚቀየረው በአጋጣሚ አይደለም። ስለዚህ እነዚህ የሚያስሩን አካላቶች ምንድናቸው ካላችሁ የመጀመሪያው ነገር የዘር መንፈስ። ታውቃላችሁ ብዙ መናፍስቶች አሉ በስራ አጋጣሚ የሚመጡ። ህፃናት አታክ የሚያደርጉ መናፍስቶች አሉ። ሲያድግ ሰው ሀብታም ስትሆኑ ጠብቀው አታክ የሚያደርጉ መናፍስቶች አሉ። ወይ ደግሞ አገልግሎት ስትጀምሩ የሚመጡ በየቀኑ የተለያዩ መናፍስቶች ያው እንትን ያደርጉናል፣ አታክ ያደርጉናል። ግን በጣም ከባዱ ነገር የዘር መንፈስ ነው። የዘር መንፈስ ማለት አያትና ቅድመ አያቶቻችንን የኖሩትን ኑሮ እኛንም ያስደግም ማለት ነው። የማናቃቸውን አያትና ቅድመ አያቶቻችን የኖሩትን ኑሮ እኛን ያስደግም። ለምሳሌ ቤተሰብ ላይ ፍቺ ካለ ያ የፍቺ ስፒሪት ይከተልሻል ማለት ትዳርሽን ሊፈታ ይመጣል ማለት ነው። አባት ምቀኛ የሚበዛበት ከሆነ አንተንም ያ መንፈስ ነው የሚታገል። እናትሽን ያስለቀሳት ድንጋይ አንቺንም ክሬት አድርጎ ሰይጣን አዲስ ነገር የለውም፣ አዲስ ውድቀት የለውም። ለእያንዳንዱ ዘር አዲስ ውድቀት የለውም። አካባቢው ላይ ቢውልድ የተደረግንበት ኤሪያ ላይ የሚመጡ መናፍስቶች ያንኑ መናፍስቶች ይመጣሉ። እኛ ዘመን ላይ እኛ ነገር ላይ የዘር መንፈስ በጣም ከባዱ ነገር ምንድነው? ሳይታወቅ ረጅም ጊዜ መቆየቱ። ረጅም ጊዜ ይቆያል። ሰዎች በጌታ ቤት ሆነው እያገለገሉ ያ መንፈስ አታክ ያረጋቸው ባህሪያቸው ላይ ይቀመጣል፣ ነገራቸው ላይ ይቀመጣል፣ ስራቸው ላይ ይቀመጣል። አያት ቅድማያት በጉስቁልና ካሳለፉ አጋንንት ኦሬዲ ያ መንፈስ አለ ማለት ነው። እኛ ቤት አንድ ውሻ አለ ካልክ ያ ውሻ በቃ ኦሬዲ አለ በቃ እኮ ማለት አይደል? ይሰማል አይደል? ለምሳሌ ሌላ የሰፈር ውሻ ምናምን ቢኖርም ያ ውሻ ግን ከዛ ቤት ምን አይልም፣ በቃ አንድ ውሻ አለ ማለት። ልክ እንደዚህ ቤተሰቦቻችን አታክ ያረገ የከለከላቸው ነገራቸውን የዘጋ ያስለቀሳቸው ያ አይነት መንፈስ ነው እኛን። ምክንያቱም ሰይጣን አዲስ ታክቲክ የለውም። ዮሴፍን እንደፈተነ ነው አንተንም ይፈትን። ሳምሶን ላይ እንደመጣ ነው አንተ ላይ የሚመጣው። ክርስቶስ ኢየሱስ ላይ የመጣው አዳም ላይ መጥቷል። ታውቃላችሁ አዳም ላይ የመጣው እንደዚህ ብሎ ነው። አንተ አለው እግዚአብሔር መልካም ነው ትላለህ እንጂ ከዚህ ዛፍ ብትበላ ክፉንና ደጉን ስለምታውቅ እንደ እግዚአብሔር ስለምትሆን ነው። ኢየሱስ ላይ ደግሞ መጣና ምን አለው? ርቦሃል እኮ አለው። ርቦሃል፣ እኔን ይራበኝ 40 ቀን ሙሉ እኔን ብሎ ነው የመጣው። ከዛስ ይሄን ብላ
አዳምም ጋር ብላ ነው እዚህ ጋር ምንድነው ብላ ነው። አጠገባቸው ያለውን ሰው ሰይጣን አዲስ ስትራቴጂ የለውም በሉት። ስለዚህ አንዳንድ መናፍስቶች ለዘሮቻችን ይመደባሉ። ለዘሮቻችን በቃ ኤሪያው ላይ የሚገዛ መንፈስ ታያለ። ኤሪያው ላይ የሚገዛ ቆጣጠር። ስለዚህ መጀመሪያ ማንኛውም ሰው ነፃ መውጣት ያለበት ከዘሩ እርግማን እናቴን አባቴን ያሰቃየ እንትን ያረክ የሆነ ነገር የፈጠርክ ልቀቅ ማለት አለብህ። ማወቅ አለብህ። አሜን። ይህን ትምህርት ማስተምርበት ምክንያት ብዙ ሰው ነፃ ስለሚወጣ ደግሞ ብዙ ሰው ነፃ መውጣት አለበት። እኔም ነፃ ስለወጣው አያልቅም። እናንተ የዘር መናፍስቶች አሰራር አያልቅም። ተጎትቶ አያልቅም። መምታት አለብህ። በቃ በየቀኑ መምታት አለብህ። በየጊዜው መምታት አለብህ። አንዳንድ መናፍስቶች በፍቺ ይሰራሉ። አንዳንድ መናፍስቶች በበሽታ ይሰራሉ። ሰውየው ሰላማዊ ነው ግን ደም ብዛት አለበት። ይገርምሃል ይላል ከአያቴንም እንዲያሰቃያት። አንዳንድ መናፍስቶች ትንታ ሆነው ይመጣሉ። እንቅ ሰው እንደሚያንቀያቃል ቁጣ፣ ብስጭት፣ ንዴት ሆነው ይመጣሉ። መገፋት፣ መጠላት ሆነው ይመጣሉ። አንድ ጥያቄ ልጠይቃችሁ። አይበቃም ወይ? እናትን ያሰቃየ፣ አባትን ያሰቃየ፣ አያትን ያሰቃየ፣ ቅድመ አያትን ያሰቃየው አይበቃም ወይ? አይበቃም? እስቲ ይበቃል የሚል ሰው ቀኝ እጆቻችሁን አንሱና ይበቃሃል በሉት። አንተ በሉት በዘሮቼ ላይ የተመደብክ፣ ቤተሰቦቼን ያስለቀስክ፣ ቤተሰቦቼን አታክ ያደረክ እኔን ልቀቀኝ ብሎ አሜን። እስቲ ጮሁና አሜን በሉ በደም። አሁን የአሜሪካ ከተመሰረተች አሜሪካ እንደ ሀገር ከተመሰረተች 250 ዓመት ይሆናት እና ትላንት የሰማሁት እንደዛ ነው። እና በዚህ 250 ዓመት ሀገሪቱ ላይ ያለውን ነገር አያትና ቅድመ አያቶቻቸው የሰሩት ስራ አለ። ይሄ ስራ የወንጌል ስራ። ለምሳሌ ብራቸው ላይ ትረስቲንግ ጋድ ብለዋል። እግዚአብሔር መልካም ነው፣ እግዚአብሔር ትልቅ ነው ምናምን ብለዋል። ወንጌል ይሰበካል። ምን ይላል? አሁን ታውቃላችሁ አሜሪካኖች ነፃ ሆነው የሚበሉት የሚጠጡበት ሀገር የአያትና ቅድመ አያቶቻቸው የከፈሉት ዋጋ ነው። እኛ ደግሞ የሚያባላን፣ እኛ ደግሞ የሚያናክሰን በአንድ በኩል በዚህ በኩል፣ በአንድ በኩል በዛ በኩል፣ በአንድ በኩል ነገሩ፣ በአንድ በኩል ፖለቲካው፣ በአንድ በኩል አመፀው እንዲህ ምድሪቱን የወጠረው ምን ይመስላል? የዘር መንፈስ ምድሪቱ ላይ ያለ ደም የሚጠጣ መንፈስ አይደል እንዴ? በእኛ ዘመን አይደለ ወይ ሰው በማይገድል ነገር የሚሞተው? መኪና እኮ መሄጃ እንጂ መግደያ አይደለም እንዴ? ስንት ሰው ነው አይናችን እያየ ሰው የሚሞተው? ስንት ሰው ነው? ዛሬ እናውጃለን። ምድሪቱ ላይ የተቀመጠ በደም የሚሰራ ኪዳን በጌታ በኢየሱስ ስም የፈረሰ ይሆን። እስቲ ጮና ልቀቅ በሉ ባካችሁ። ኑሮሽን ነው አታክ የሚያደርገው፣ ህይወትን ነው አታክ የሚያደርገው። እስቲ ድሃ ሆኜ መቀጠል አልፈልግም የሚል ኑሮዬን ልቀቅ በሉ። ድገሙ። ኑሮዬን ልቀቅ በሉ። ኢየሱስ እዛ መቃብር ቤት ውስጥ ይኖር የነበረ ሰው ጋር መጥቶ አንድ ነገር ነው ያለው። አንተ እርኩስ መንፈስ እልሃለሁ ከዚህ ሰው ምን በል ውጣ። እኔ ዛሬ አውጃለሁ ኢላ ስትነቁበት ድህነት ለቆ ይሄዳል፣ ማጣት ለቆ ይሄዳል። በጌታ በኢየሱስ ስም የትኛውም የዘር መንፈስ የተመታ ይሁን። እኔ ዛሬ የሆነ ሰው ሲፈታ ያያለሁ። ዛሬ ሰንሰለት ይበጣጠሳል። ግድ የላችሁም ይሄ ቃል ለኔ ነው የሚል ሰው ጮህ አሜን ይበለኝ። አንድ ዝሆን ነበረችና ዙ ውስጥ ማስገባት ፈለጉና ገና ልጅ እያለች በትልቅ ሰንሰለት አሰሯት። ወስደው ሰው እንዲጎበኛት ስለፈለጉ ሩቅ መንገድ ሰዎች ስለማይሄዱ ዝሆን ዙ ውስጥ ማስገባት ፈለጉና አሰሯት። ልትሄድ ትሞክራለች በልጅነቷ አሰሯት። ከዛ በኋላ በጣም የሚገርማችሁ ነገር ለመደች። ምኑን? እስራቱ። አድጋለች፣ ለመደች። ከዛ እሷን የሚያስር ሰንሰለት ጠፋ እና የሚገርማችሁ ነገር
ለረጅም ዓመት ሳትታሰር ነው የቆየችው። ግን አይምሮዋ ላይ ሁሉ ጊዜ ሰንሰለቷል እና መሄድ አትችልም። አንድ ቀን እዛ ያደራጁት ዙ ላይ እሳት መጣና እሳቱ ሁሉን ነገር ማቃጠል ጀመረ፣ እሷንም መለብለብ ጀመረና የሚገርማችሁ ነገር የዛን ቀን የተፈታችው ነበር የመሰላት፣ ግን አይደለም። የነበራት ቦታ ላይ ነው ሽፍት ስታረግና ቤቱን ገነጣጥላ ምን ብላ ወጣች፣ ከተማ ላይ ወጣች፣ ረጅም ነገር አደረገች፣ ትልልቅ ጥፋቶችን አጠፋችና አንድ ነገር ነው ያሉት፣ ለካ መፈታቷን እስከዛሬ አላወቀችም ነበር። ሁሉ ጊዜ የመፈታትን ህይወት ስትለማመዱ እግዚአብሔር አምላክ በረከትን በእናንተ ላይ ያመጣል። በረከትን በእናንተ ላይ ያመጣል። ታውቃላችሁ የትኛውም አይነት አያትና ቅድሚያት ላይ የተቀመጠ የዘር መንፈስ ኑሯችንን ያበላሽ። እሱ ብቻ አይደለም፣ ምንድነው የሚያደርገው ይሄ የዘር መንፈስ ከተባለ ያስደግማል። ማስደገም ሪፒት። አባት በጊዜ ከሞተ ያንኑ ነው የሚያደርገው። እናት በመውለድ የሆነ ነገር ካረገች ያንኑ፣ ቤተሰብ ላይ ፍቺ ካለ ያንኑ ቁርጥ አያቱን ነው ይባል የለ። ባይዘው የሆነ ሰው እኮ ትመስላላችሁ። ዛሬ አይደገምም። ጮና አሜን በሉ ባለ። ሁለተኛው ሰይጣን የሚያስባቸው መንገድ ምንድነው? ኢኮኖሚካል የሆነ ስርዓት። የመጀመሪያው የዘር መንፈስ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 እንደዚህ ይላል፣ ከአባቶቻችሁ የወረሳችሁት ከንቱ ኑሯችሁ ይላል። ኑሮን ነው ከንቱ የሚያደርገው። ኢኮኖሚካል ስርዓት ድህነት መንፈስ ነው። እንዴት አወክ ካላችሁ ጮህ ሲወጣ አይቼ ማንም ነግሮኛ አይደለም፣ ገጥሞኛል። የምሬን ነው የምላችሁ። ባለፈው ዓርብ ዕለት ከዱከም የመጣችሁ ሴትዮ የላችሁ ትልቅ ሄክታር አላት፣ ትልቅ እና በምንድን ነው የምትተዳደሪው ብዬ ጠየቅኳት። ቆሎ በመሸጥ አለች። ጮና ወጣ። ማን ነው ይሄንን ያደረገው? ድህነት። እና ዓርብ ዕለት ጮህ ወጣ። ፖለቲከኞች ድህነት የሥራ እንትን ነው ይሉናል። አሜሪካኖች ደግሞ ሀገሯ ራሱ ደሃ ስለሆነች ነው ይሉናል። ኢትዮጵያ እግዚአብሔር ደግሞ ምን አለን? እኔ ደሃ አይደለሁም፣ እኔ ባለጸጋ ነኝ። የፈጠርኩት ነገር በሙሉ ሀብታም ነው። ሰውም ሀብታም ነው፣ ምድሪቱም ሀብታም ናት። ምንድነው ግን ካልከኝ አጋንንቶች አሉ። በጣም ብዙ ቅዱሳን እየጸለይኩላቸው ነው። ብዙዎቹ ወደ ወርቅ ስራ እየገቡ ነው። እና አንዱ ከዛ ሆኖ ሰሞኑን ደውሎልኛል። ሃሌሉያ ነው ብሎኛል። እኔም ስትመጣ ነው አሜን እምልህ ብየዋለሁ። አየ እግዚአብሔር ለረጅም ዓመት ምድሪቱ ላይ ያስቀመጠው በረከት አለ። ይሄ በረከትና እኛ እንዳንገናኝ ግን መናፍስቶች ምን ያደርጋሉ ካልከኝ ደሃ ያደርጋሉ፣ ያደህያሉ፣ እጅ ላይ ያለውን ነገር ይመታሉ። መናፍስቶች ምን ደስ ይላቸዋል ካልከኝ አንተ ሀብታም ስትሆን ደስ አይላቸው። ደስ የሚላቸው አንተ ደሃ ስትሆን ከሰው ስትለምን ጮናውጣ ምን አርጋታለሁ እንዳሰራ አርጋታለሁ ይላል። አየ በጣም ከባዱ ኢትዮጵያ ውስጥ ያለ ነገር ምን እንደሆነ ታውቃለህ? እግዚአብሔር ይሄንን የድህነትን ስፒሪት እንዲገልጥልህ መጸለይ አለብህ። ከዛ መምታት አለብህ፣ መቃወም አለብህ፣ ማፍረስ አለብህ። በጌታ በኢየሱስ ስም ስራዬን ልቀቅ ማለት አለብህ። ቤቴን ልቀቅ ማለት አለብህ። ነገሬን ልቀቅ ማለት አለብህ። እኔ በክርስቶስ ኢየሱስ ባለጠጋ ሆኜ ተፈጥሬያለሁ ብለህ ማወጅ አለብህ። ለምን መሰለ? ፍሪደም የሚመጣው ከዚህ ስለሆነ። የዚህ ጉባኤ አንዱ ተልእኮ ልንገራችሁ፣ ሰዎችን ነፃ እናወጣለን። ሰዎች ካሉበት ነገር ይፈታሉ፣ ነፃ ይወጣሉ፣ ከዛ ይበለጽጋሉ። ሲበለጽጉ ደግሞ ደስ ይለናል፣ አንቀናም። እኔ አልቀናም፣ የምሬን ነው የምላችሁ። ሰዎች ሲበለጽጉ ደስ ይለኛል። አንዳንድ አገልጋዮች ይቀናሉ ይባላል። እና ሩቅ ካፌ መኪናቸው ነውና ይሄናየው እኔ ጸልይለት ነው እንደዚህ ሆነ። አሁን ግን ጠፍቷል፣ ታያለ፣ ተመልሶ ይመጣል። ምን እያለ ነው? ጎማውን እያተነፈሰ ነው። ሄሊኮፕተር ብትገዛ ጋቢና መቀመጠው እኔ እንደሆንኩ አውቃለሁ። አጠገባቸው ያለውን ሰው ያዙትና ኑሮው ነፃ ይወጣል በሉት። ኑሮዋችሁ ነፃ ሲወጣ ድፍረት ይጨምራል። ራሱ ታውቃላችሁ ኢኮኖሚካል ብሌሲንግ ድፍረት ይጨምራል አይደል?
አይደል? አሁን ለምሳሌ ብር ሲኖራችሁ ሜኑ ሲመጣ አትፈሩት። ብዙ ሰው እኮ ገንዘብ ካልያዘ የሚያቀውን ሰው ራሱ ሰላም አይልም። አላየውም ነበር ይላል። እስኪ ከፍሎ ከጨረሰ በኋላ አለህ እንዴ ይላል። አራለሁ። መቼ ነው የመጣው? አሁን ቀድም ነበር። ለምን? አየ ሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የጌታችን የኢየሱስ ክርስቶስ ቸር ስጦታ አውቃችኋልና ሀብታም ሲሆን እናንተ በሱ ድህነት ባለጠጎች ትሆኑ ዘንድ ስለናንተ ድሃ ሆነ ይላል። ይሄ ድሃና ሀብታም የኑሮ ጉዳይ ከሆነ ክርስቶስ ኢየሱስ ነፃ ሊያወጣን የመጣው ከድህነት ስፒሪት። ድህነት አጋጣሚ አይደለም። ድህነት መገለጥ ነው፣ የጨለማ መገለጥ ነው። ብልጽግናም ደግሞ መገለጥ ነው፣ የክርስትና አንኳር ስለሆነ ማለት ነው። አንኳር ከዚህ በፊት ተናግሬያለሁ፣ አሁንም ልናገር። እግዚአብሔር አምላክ ድሃ አምላክ አይደለም። አትሳሳቱ። አንዳንድ ሰዎች እንደዚህ ይላሉ፣ እግዚአብሔር ድህነትን አይወድም። እግዚአብሔር አይወድም። እኔ ቢኖረኝ ለልጆቼ ባለብስ ባበላ ባጠጣ ደስ የሚለኝ እንጂ ቆይ ይማሩ፣ ቆይ እንትን ይበሉ፣ ይወቁ፣ እንትን ይበሉ ብዬ በድህነት አኖራቸዋለሁ? እንደዚህ አይነት አምላክ አለ? የለም። ስለዚህ ድህነትና ብልጽግና ምትክ ነው። ክርስቶስ ኢየሱስ ስለኛ ድሃ ሆነ። እኛ ነበር ድሃ መሆን የነበረብን፣ ግን ክርስቶስ ኢየሱስ ስለኛ ድሃ ሆነ። ለምን? የክርስቶስ ኢየሱስን ቸር ስጦታ ቀምሳችኋል ይላል። እኔ ዛሬ አውጃለሁ፣ የሱን ቸርነት እግዚአብሔር ያስቀምሰን። የደሞዝን ቸርነት ሳይሆን የምድሪቱን ምናምን አይደለም፣ የራሱ የክርስቶስ ኢየሱስ ቸርነት። እስኪ ቀኝ እጃችሁን አንሱና አባቴ በሉ ባካችሁ። ባለጸጋ አባት ነው በሉ። ሐዋርያው ጳውሎስ እንደዚህ የጌታን ቸር ስጦታ ቀምሳችኋል። ያቅምሰን ቸርነቱን፣ በጎነቱን። አንዳንድ ሰው ብዙ ነገር እንትን ብሏል። አሁን የምንፈልገው ብዙ ድህነት ቀምሰናል፣ ብዙ መከራ ቀምሰናል። አሁን ቸርነቱን እንፈልጋለን። እስቲ ጩና ጌታ ሆይ በሉ ባካችሁ፣ ቸርነትን አቅምሰኝ በሉስ። ያቅምሰን ዛሬ። አሜን። እስቲ ጩና አሜን በሉ በደም። ድሮ እናቶች የሆነ ወጥ ምናምን ሲሰሩ ይልካሉ ልጆቻቸው ጋር እቺን ቅመሺ ብለው በትንሽዬ ድስት በትንሽዬ ምናምን አድርገው ዳቦ አድርገው ቅመሺ፣ እኛ ቤት የተሰራው ነው። አሁን ክርስቶስ ኢየሱስ የእግዚአብሔርን ቸርነት፣ የእግዚአብሔርን በጎነት መልካምነት ዋናውን ስጦታ አይደለም፣ ግን ቸርነቱን ያቀምሰናል። እስቲ ቀኝ እጆቻችሁን አባ በሉ ባካችሁ። በድህነት መኖር አልፈልግም በሉስ። በማጣት መኖር አልፈልግም በሉስ። ቸርነትህን አቅምሰኝ በሉስ። ትዝ ይላችኋል ሳኦል ከሞተ በኋላ ቸርነትን አደርግልህ ዘንድ ከሳኦል ቤት ፈልጋለሁ አለ። አንዲት አራስ አንዲት ሰራተኛ የጣለችው የንጉሱ ቤተሰብ የነበረ ሰው ነበርና ሜምፊቦስቴ የሚባል መራመድ የማይችል ከጦርነት ያመለጠ ሩጦ ማምለጥ ያልቻለ ዳዊት ከገደለኝ ይግደለኝ ብሎ በከተማ ተደብቆ የነበረ ነበር። ማታ እሱን ቃል ማሚ ያስጠናችን ነበርና ቸርነትን አደርግልህ ዘንድ ጥሩት አለ። መሮጥ ስለማይችል ከሱ ችሎታ፣ ከሱ አቅም፣ ከሱ ጉልበት ሩጦ ያመለጡ በሰይፍ የተገደሉ ብዙዎች አሉ። እሱ ግን መሮጥ አልቻለም። የላችሁ እግዚአብሔር ቸርነት ያደርግላችሁ ዘንድ ከፈለገ በደሞዛችሁ መጠን አይደለም፣ በልፋታችሁ መጠን አይደለም፣ በችሎታችሁ መጠን አይደለም፣ በራሱ የቸርነት ጉልበት፣ በራሱ የመልካምነት ጉልበት በጌታ በኢየሱስ ስም ይህን ቸርነት መቅመስ ይሆንልን። ፋይናንሻል ፍሪደም ሲሰማችሁ በህይወታችሁ ሲኖር ራሱ ቦልድ ትሆናላችሁ። ሀብታም እጁን በኪሱ ከቶ የሆነ ነገር እንትን ሲል ያንን አድርገው ያንን ፍጠረው ምናምን ሲል ጥቂት ደቂቃ ድፍረት። ይሄ ድፍረት ምን አመጣው ብለህ ካልከኝ ገንዘብ ያመጣው ድፍረት፣ ኢኮኖሚ ያመጣው ድፍረት። እኔ ዛሬ አውጃለሁ የትኛውም የገንዘብ እስራት ከትውልዳችን ላይ ይበጣስ። ይሄ ቃል የሚሰራበት አንድ ሰው አለ። እኔ አንዳንድ ሰው ዝም ብሎ ሊሆን ይችላል፣ ግን እኔ ይሄን ቃል አውጃለሁ። ጸልዬ ነው የመጣሁት። በኢየሱስ ስም እዚህ ምድር ላይ ያለ ድህነት አያገኘንም፣ ጉስቁልና አያገኘንም። እኔ አውጃለሁ በጌታ በኢየሱስ። የምትበለጽገው ለምንድን ነው ካልከኝ ወንጌል ሰብክ ዘንድ
ስሙኝ እኔ ከሚቀጥለው ዓመት ጀምሮ በአመት ቢያንስ 12 ክሩሴድ ማድረግ እፈልጋለሁ። አንዱ ክሩሴድ ከ3 እስከ 5 ሚሊዮን ብር ይፈጃል። ዘይት ሳንሸጥ፣ ቲሸርት ሳንሸጥ፣ ውሃ ሳንሸጥ፣ ምን ሳንሸጥ መስበክ እፈልጋለሁ። ሀብታም ስትሆኑ ሰው ይሰማችኋል። ለመሰማት አፍ መከፈት የለበትም። ዝም ብለህ ትሰማለህ። አላሚዶ አሁን በዚህ ሰዓት የት ነው ያሉት? የሆነ ሳውዲ አረቢያ ሀገር ግን እየተሰሙ ነው። መንግስት እየሰማቸው ነው። አላወቅም እንጂ ቤት ገንቡ ይላቸዋል፣ ይሰማቸዋል። መንግስትን ያበድራል። እግዚአብሔር ዛሬ እናትህ የምትሰማ ጎረቤት የሚሰማ አሜን ነው ወይ? ቀኝ እጆቻችሁን አንሱና ዛሬ በሉ ባካችሁ። ኢኮኖሚካል ከሆነ የትኛው ምስራት ህይወቴን እፈታለሁ በለው። የኢየሱስን ቸርነት እቀምሳለሁ በለው። በጌታ በኢየሱስ ስም በልፋታችን ሳይሆን በቸርነቱ በጌታ በኢየሱስ ስም ምንጮች በቤታችሁ ላይ ይፍለቅ። አሁን በዚህ ቦታ ላይ ይህንን የሚንበለበል ቬንቲሌተር ከፍተን እንቀመጥ ነበር። በመሃላችን ኮርኒስ የሚያሰራ ሰው ሲኖር እኔ ዛሬ ለራሳችሁ ካልፈለጋችሁ ለቤቱ ሲል እግዚአብሔር ነፃ የሆነ ህይወት ውስጥ ያስገባል ይሆናል። እግዚአብሔር በእኛው ልጆች ምድሪትን የሚሸፍን ነገር ያደርጋል። አሁን ምንም የለም ማለት ነገ ግን ይታየኛል። ነገ ይታይ ነፃ ስትሆን ይታየኛል። በጌታ በኢየሱስ ስም ይሄንን አውጃለሁ። ቀኝ እጆቻችሁን አንሱና በነፃነት እንድኖር በሉ። ክርስቶስ ነፃ አውጥቶኛል በሉ። አሜን ነው ወይ? ይሄ ሁለተኛው ስራት ነው። እግዚአብሔር ነፃ አውጥቶናል። ኢየሱስ ጌታ። ሶስተኛው የሰው ፍርሃት። ከምንድን ነው ነፃ መውጣት ያለብን? የሰው ፍርሃት። አንዳንድ ሰው ልሳን ይናገራል፣ ቸርች ውስጥ አለ፣ ያገለ እንትን ይላል፣ በቃ ሰላማዊ ነው ምናምን፣ ግን ፍርሃት አለበት። ሰዎች ምን ይሉኛል የሚል ፍርሃት። መጽሐፍ ቅዱስ ምሳሌ 29 ቁጥር 25 ላይ ሲናገር ሰውን መፍራት ወጥመድ ነው ይላል። ሰውን መፍራት ወጥመድ ነው። የሰው መፍራት ይሉንታ ያመጣል። የእግዚአብሔርን ሐሳብ እንዳታገለግሉ ያደርጋቸው። እኔ እንዲሁ አገልጋዮች ሲያወሩ አንተ ፈሪ ከሚባሉ አገልጋዮች ውስጥ ነህ ይሉኛል። እና አንዳንድ አገልጋዮች ይሉንታ የላቸው፣ ምንም ይሉንታ የሌላቸው አሉ። ይሄም ደግሞ ኦቨር ነው። ኦቨር አንዴ መብራት ደውለን ጠፍቶ ማለት ነው። ደውለን በቃ አረስሩልን 3 ቀን ሆነ 4 ቀን ሆነ። ከዛ በኋላ በጣም ስለጨቀጨቅናቸው ነው መሰለኝ በጣም ሰሩልን። በጣም ሲሰሩ ደግሞ ምን ሆነ መሰለ? ቲቪ ተቃጠለ፣ ፍሪጅ የሰፈሩ መጨስ ጀመረ። አየ አንዳንድ ነፃነት ጥሩ ነው፣ ግን ኦቨር ደግሞ ሲሆን የሆነ ብው ያደርጋል። አንዳንድ ሰው ሲፈታ በጣም የሚፈታ ሰው አለ። እሱም ባላንስ እናደርጋለን። በጣምም ፈሪ መሆን በጣም ደግሞ ደፋርና አይና አውጣ መሆን የክርስትና ካራክተር አይደለም። አሜን አሜን ነው ወይ? በክርስቶስ ኢየሱስ ነፃ አውጥቶኛል ብሎ ሳንኳኩ ሰው ቤት መግባት ገብቶ ደግሞ ከነጫማው አልጋ ላይ መቀመጥ ይሄ ድፍረት ጤናማ ድፍረት አይደለም። ይሰማል። ስለዚህ እንከፍተዋለን፣ ግን በመጠን አሜን ነው ወይ? ይገፈፋል፣ አይነጥላ ምናምኑ ይገፈፋል፣ ግን በምንድነው? በመጠን መሆን አለበት። አሜን። የሚሰማው ሰው ካለ ጮሆ አሜን ይበለስ። ቀኝ እጆቻችሁን አንሱና ከየትኛውም አይነት ፍርሃት በኢየሱስ ስም ነፃ ወጥቻለሁ በሉ። አሜን። አራተኛ ከጭንቀትና ከነገ ፍርሃት ነፃ መውጣት። አሁን የዘር መንፈስ ብቻ አይደለም። አሁን ደግሞ ያለው ነገ ምን ሆናለሁ የሚል ነገ ምን ይፈጠራል። አሁን ብዙ መናፍስቶች ወደ ኋላ ይሰራሉ፣ ቀጥሎ ደግሞ ወደፊትም ይሰራሉ። አያችሁ፣ የኋላውን ስታሸንፍ የፊቱ ደግሞ ይመጣል። የኋላው የአያት የቅድሚያት ነው። የፊቱ ደግሞ ነገ ምን ትበያለሽ፣ ነገ ምን ትጠጣለህ፣ ነገ ምንድነው የሚሆነው የሚል። ትዝ ይላችኋል ጌታ ኢየሱስ ክርስቶስ ስለ ነገ አትጨነቁ አላቸው። ስለ ነገ አትጨነቁ አላቸው።
ነገ ምን እበላለሁ፣ ነገ ምን እጠጣለሁ የሚል ፍርሃት። ነገ እንዴት ነው የምበለጽገው፣ እንዴት ነው ድል የማደርገው፣ እንዴት ነው የሚሳካልኝ። ብዙ መናፍስቶች በሁለት አቅጣጫ ይሰራሉ፣ በትላንትናና በዛሬ። ትላንትና አያት ቅድመ አያት ላይ የነበረውን ነገር ነው። የዛሬ ደግሞ ሲሰራ ምን ብሎ ነው የሚሰራው? ነገ ምንድን ነው የምትሆነው፣ ምን ይገጥማል፣ ምን ያጋጥማል፣ ምን አይነት ህይወት ውስጥ ነው የምትገባው የሚል ፍርሃት በህይወትህ ያመጣል። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ምን አትበሉ፣ አትጨነቁ። ጭንቀት አጋንንት የሚገባበት መንገድ ነው። ነገ ምን ሆናለሁ የሚል ጭንቀት። እኔ በልጅነቴ በጣም ተጨናቂ ነኝ፣ ለሰው በጣም እጨነቃለሁ። አንድ ጊዜ አንድ ዘመድ አሉ ያክስቴ ባል እና ለሳቸው የምጨነቀው ምን እንደሆነ ልንገራችሁ። ተሳቢ መኪና ናቸው ያላቸው እና ከዘነበወርቅ ቶታል ድረስ ሊፍት ይሰጡናል። ልክ ቶታል ሊደርስ ሲል የከባድ መኪና ነው፣ ተሳቢ ነው። ፍሬን ሲያደርግ ፍሬን የሚያልቅባቸው መሰለኝ ወራጅ ብላቸው። ይሄን ያለ ሰው የምጨነቅ ነበር። ይሄን ቢቆም ፍሬን ብሎ ፍሬን ቢቆም ፍሬኑ የሚያልቅ መስሎኝ ተሻግሬ ወርጃለሁ። አየ መደረጉ ለማይቀር ጭንቀት ሰይጣን ይመጣባል። መደረጉ እኮ አይቀርም። የቤት ኪራይ መክፈል አይቀርም። የትምህርት ቤት ክፍያ መከፈሉ አይቀርም። ህይወት ይቀጥላል። ማግባትሽ አይቀርም። ልጆች መውለድሽ አይቀርም። ይሄ ሰውዬ ቢቢል ሌላ ሰው ያመጣል። ጌታ መደረጉ አይቀርም። ሰይጣን ይመጣና ግን በመሃል ምን ያደርጋል? ጭንቀት። ቀኝ እጆቻችሁን አንሱና ዛሬ በሉ እስቲ ስለ ነገ ከመጨነቅ ነፃ እወጣለሁ በሉ። አሜን። አለመጨነቅ ማለት ለዛሬ መኖር ማለት ነው። ለዛሬ መኖር ማለት የዛሬን ማሰብ ማለት የዛሬን መጨነቅ፣ የዛሬ ማቀድ ማለት። ሃሌሉያ። በኢየሱስ ስም ጸልያለሁ። የትኛውም አይነት ነፃነታችሁን የገፈፈ መንፈስ የተመታ ይሁን። አንዳንድ ሰው ለነገ ሲጨነቅ ልብሱን ይቆጥባል፣ በመሃል ፋሽን ያልፍበታል። ሳያረገው ፋሽን የሚያልፍ አያሳዝን? አጠገባቸው ያለው ሰው ሁሉም ያልፍበታል በሉት። ባካ አትጨነቅ በሉት። አትጨነቅ፣ ልበሹ ይለቅ። ነገ ጌታ ሌላ ቀን ያደርጋል። አሜን ነው። ከነገ ጀምሮ ቀሚስ ማድረግ ፋሽን ቢያልፍበት አድርጊው ዛሬ። አጠገባቸው ያለው ሰው አቡ አትጨነቅ በሉት ባካ። ስለዚህ ነፃ ስንወጣ እግዚአብሔር ኑሮዬን ይዟል ብለን እናምናለን። እግዚአብሔር ኑሮዬ ውስጥ ገብቷል ብለን እናምናለን። አንዳንድ መንፈሳዊ እግዚአብሔርን በጣም ሩቅ ሲያደርጉት እንደዚህ ብለ ያስባል። እግዚአብሔር ቸርች ብቻ የቀረ አምላክ ያደርጋል። ግን እነግራችኋለሁ ዛሬ ቁርስ ስትበሉ እግዚአብሔር አብሯችሁ እንደነበር ወቁ። ስትተኙ አብሯችሁ እንደነበር ወቁ። ኑሯችሁን አብሮ እየኖረ ነው። ዛሬ እንደዚህ በሉት፣ ጌታ ለነገ አልጨነቅ። አንተ ያለህ አንተ አምላክ የሆነ አንተ አባት የሆነ ለነገ አልጨነቅም። ምን ሆናለሁ ብዬ አልጨነቅም። አንዳንድ ሰው በጣም ከመጨነቁ የተነሳ ለእግዚአብሔር የሚጨነቅ ሰው አለ። አባ አስጨነቅኩ ብሎ ለራሱ የሚጨነቅ ሰው አለ። አጠገባቸው ያለውን ሰው ለራሱ ለእግዚአብሔር አትጨነቅለት በሉት። ነገ ስለ ራሱ ይጨነቃል በሉት። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ዛሬ በጌታ በኢየሱስ ስም ጭንቀት የተመታ ይሁን። ታዲያ እንደዚህ ከሆነ ነፃነትን ኑሮ እንዴት ነው የምንለማመደው? የመጀመሪያውን ነገር ልናገር። ነፃ የመውጫው መንገድ ምንድነው ካላችሁ፣ የመጀመሪያው እውነትን ማወቅ ነው። እውነትን ማወቅ ከማወቅ ይጀምራል። ነፃነት እውነትን ከማወቅ ይጀምራል። አንድ ጊዜ አሉ አንድ አገልጋይ ሲቀልዱ እና አውሮፓ ሄዶ ያውቃል። ከሄድኩ ግን ወደ ኢትዮጵያ አልመለስም ብሏል። እና ከሄድኩ አልመለስም እና ጓደኞቹ ሁሉ አክፎ ጨው ብሏል። በቃ የመጨረሻ አገልግሎቴ ነው ማገለግለው ብሎ ብዙ ሰው በር ከፍቶለት አገልግሏል። በቃ ኢትዮጵያን ሕዝብ ጨው ይሄን እንዳስ ልገላገለው ነው ብሎ
እና በኬንያ ኤርዌይስ ነው የቆረጠው። ታውቃላችሁ የኬንያ ደግሞ አማርኛ አይናገሩም። ያው የመሄድ ልምድ ያላችሁ ሰዎች ታውቃላችሁና ብዙ ሰው ለአማርኛው ብሎ ነው ራሱ ኢትዮጵያ አየር መንገድ የሚይዘው። ደርሰሃል ተብለ ራሱ ለማውራት ምን ትጠጣለህ የሚል ሰው ስታገኝ ደስ ይላል። በእንግሊዘኛ ከሚያወሩ ይሻላልና ዋጋው እንዲቀንስለት የኬንያ ነው የቆረጠው። ከዛ የሚሄደው ጀርመኒውን ጣሊያኑን ምናምን ነውና እና ፕሌኑ ይበላሽና 4 ሰዓት ከበረረ በኋላ ፕሌኑ ተበላሽቶ ያርፋል። ሲያርፍ በጣም ከይቅርታ ጋር ብለዋል፣ በእንግሊዘኛ አውርቷል። በጣም ይቅርታ እንግዲህ ፕሌኑ ተበላሽቷል፣ እዛ መሄድ አልቻልንም ብሏል። እና እሱ የመሰለው ልክ ገና እዛ እንደደረሰ እጅ መስጠት ሲባል ጮሆ በቃ ኖ ፍሪደም ኢን ኢትዮጵያ ብሎ መጮህ ነው። እና አውሮፕላኑ እየወረደ መጣ፣ ወረደ። እቃቹን አንሱ ምናምን ሲባል ልክ ገና ከአውሮፕላን ልክ እንደወረደ ኢትዮጵያ ነው የወረደው፣ ግን የመሰለው እሱ የሆነ ሀገር ነውና አላወቀማ። ኖ ፍሪደም ኢን ኢትዮጵያ ኖ ፍሪደም ምን አልክ ብለው አስገቡትና አንዳንድ ሰው ነፃነቱን ስላላወቀ ኢትዮጵያ ውስጥ ሆኖ ነው ኖ ፍሪደም ኢን ኢትዮጵያ ነው። አውሮፕላኑ አዙሮ የት ነው ያመጣው? የሚገርመኝ ግን ይሄንንም ራሱ አለማወቃችሁ። አሁን እንደዚህ አውርቼ ራሱ አላወቃችሁ ብዙ ሰዎች። ማወቅ ደግ ነው። አጠገባችሁ ያለውን ሰው ማወቅ በሉት። በአዲስ ኪዳን ዋና ነገር ነው። አሜን ነው ወይ? አይኖቻችሁ ከሚከፈቱ የሆነ ነገር ከምታዩ የሆነ ነገር ከሚሆን ስማችሁ በየጉባኤው ከሚጠራ በጣም ትልቁ ነገር ምንድነው ካላችሁ ነፃ የምትወጡበትን ነገር ማወቅ። ዛሬ በኢየሱስ ስም ያወቅነው ዕውቀት ነፃ ያወጣናል። ስለዚህ ምን ይፈጠራል መሰል? አሁን ተነጋግረን የለ አያተ ላይ የመጣው ደም ብዛት አንተ ላይ ሲመጣ ውጣ ትሏል። አልፈልግም አታስረኝም ትሏል። ማጣት አንተ ጋር ሲመጣ ከዛሬ ጀምሮ ከስራ ተባረሃል ሲባል አንተ የድህነት መንፈስ እኔ ጋር ምን የለም ስልጣን የለም ልቀቅ ትሏል። አሜን ነው ወይ? እስቲ ቀኝ እጆቻችሁን አንሱና እውነትን አውቃለሁ ብሎ እውነትም ነፃ ያወጣኛል ብሎ በጌታ በኢየሱስ ስም አውጃለሁ። የዕውቀት በሮች ይከፈቱ፣ የማወቅ አእምሮ ይሰጠን። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ያለው ዮሐንስ ወንጌል ምዕራፍ 8 ቁጥር 32 ላይ እውነትን ታውቃላችሁ እውነትም አርነት ያወጣችኋል። ምንድነው እውነት ካላችሁ ከዴሊቨራንስ አንፃር ይሄንን 5 ነገሮች አውቀናል። ምንድነው ሰዎችን የሚያስረው? የዘር መንፈስ። ሌላ ምንድነው? ድህነት። ሌላ ምንድነው? የነገ ፍርሃት። ሌላ ምንድነው? እነዚህ 5 ቀጥሎ ሌላዎችም ዘርዝሩ። ከዛስ ይሄ እውነት ካለ በኋላ ልክ የሆነ መጥቶ ምልክት ሲያይ በጌታ በኢየሱስ ስም ትሏል። በጌታ በኢየሱስ ስም ከዚህ ደቂቃ ጀምሮ አንተ ክፉ እኔ ቤት ላይ ምን የለም ኃይል የለም ስልጣን የለም። እንዴት መሰላችሁ ድንቅ ነገር! ለንግድ ፕሮሞሽን እንዴት ድንቅ ነው! መታወቅ ለአገልግሎት እንዴት ድንቅ ነው! አሁን እናንተ ባታውቁኝ መጣችሁ ትገለገላላችሁ? እዚህ ቸርች መሆኑን ባታውቁ ትመጣላችሁ? አትመጡ? በጣም ደግሞ በህይወት ዋና ነገር ደግሞ ምንድነው ካላችሁ ዴሊቨራንስ የምንሆንበትን ነፃ የምንወጣበትን ዕውቀት ማወቅ። ሁለተኛ የአንደበት አዋጅ። ብዙ ጸሎቶችን በምድር ላይ እንጸልያለን፣ ግን እንታሰራለን። እስራት ያለባቸው ጸሎቶች አሉ። ለምሳሌ ተራራው ፊት ቆመ አንተ ተራራ ተነቅለ ወደ ባህር ሂድ ነው አይደል ያለው ኢየሱስ። ተራራው ላይ ቆመን አንተ ተራራ እባክህን በእናትህ ተው ብትለው አይልም። በቃ የሚለው ምንድነው? ብታዘው ነው የሚለው። አየህ አንዳንድ አዋጆች ልመና አይደለም። እኔ አሁን አጋንንት ለመጀመሪያ ጊዜ ብቻዬን ያወጣው ጊዜ አጋንንቱን ለምኜዋለሁ። አልዋሻችሁ። ብዙ ጊዜ እኔ ሰው የሚወደኝ ለምን መሰላችሁ? እውነቱን ነው የምናገረው። እና ሰው ሲያወጣ ይቻለው እና አጋንንቱ ወጣ ጮኸ። የት መሰለ? ቤት ሰራተኛ ባይዘው የኛ ቤት ሰራተኞች በጣም ባለውለቴ ናቸው። በጣም እንዴ ከማብላት ከማጠጣት ባለፈ በመንፈስ ያለም ገና እንደዚህ ጾም ጸሎት ይዤ 20 ቀን ጾም ጸሎት ይዤ ስወጣ እልፍ ስል ዱብ ይላል። ላል አደባባይ የሚጥልልኛል እና እንዴ ወጣ
ጮኸ ውጣ። ለካ በስልጣን ነው የሚታዘው። ኧረ በእናትህ ውጣ አንስታ የሆነ ቃል በእናትሽ እንዳትሰብሪ። ለካ የሚታዘዘውን ማዘዝ አልችልም። የነጻነት ጸሎትን ማወቅ አለብህ። የነጻነት ጸሎት ቁጣ የሞላው ጸሎት፣ ኃይል የሞላው ጸሎት፣ አዋጅ የሞላው ጸሎት፣ የልመና ጸሎት አይደለም። መብታችን ስለሆነ ሃሌሉያ። እስቲ ጮና አሜን በሉ በደም። አንድ ታክሲ ውስጥ ስትገቡ እኮ የመክፈል ግዴታ አለባችሁ። ትከፍሉና ወራጅ የማለት መብት አላችሁ። ለዚህ ነው ብዙ ሰው ወራጅ ሲል ይጮሃል። አይታል እኔ ስንቴ ጆሮ ይደንቁራል መሰል። ወራጅ ብያለሁ። እዚህ ጋር ቤቴ በር ላይ የማቆም ግዴታ አለበት ትላል። ወራጅ አራት ጩሂ 12 ሰው ዞሮ አረተ ተረጋጊ ወራጅ ብያለሁ። ከዛ መልስ አምጣት ያለሽ ጮኸሽ ነው የምታወሪው። ለምን? መብትሽ ነው። ሃሎ ነጻነትም መብት ነው። ክርስቶስ ኢየሱስ የሰጠ መብት ነው። ዛሬ ነብይ ሮቤል የሚሰጣችሁ መብት አይደለም። የተቀባ ሰው የሚሰጣችሁ መብት አይደለም። ክርስቶስ ኢየሱስ በመስቀል ላይ የሰጠን መብት ነው። ይሄን መብት አውጀን እንቀበላለን። ይሄን መብት በስልጣን እንቀበላለን። ስለዚህ እንዴት ነው የምናውጀው? የዘር መንፈስ ትላል። አያቴኔ ቤቴ ነገሬን ያለ የኢኮኖሚ መንፈስ ኢትዮጵያ ውስጥ ያለ አፍሪካ ውስጥ ያለ የድህነት መንፈስ እኔ ላይ አሰለጥንም። መንፈሳዊ ዓለም የሚመጣው በልምምጥ አይደለም። ብዙ ሰው አለቃውን ይለምናል፣ ነገር ግን የአለቃዎችን ዋና አይገስጽም። ዛሬ በኢየሱስ ስም እናውጃለን። መንገዳችሁ ላይ የቆመ ይመታል። እስቲ ቀኝ እጆቻችሁን አንሱና ቤቴን ልቀቅ በሉ። እስቲ ልጆቼን ልቀቅ በሉ። ምድሬን ልቀቅ በሉ። ስራዬን ልቀቅ በሉ። ባወጃችሁት ቁጥር ነው ነገራችሁ እየጸና የሚመጣው። ማወጃችሁ አለባችሁ። ኮንፌስ ማድረግ አለባችሁ። መቃወም አለባችሁ። የልመና ጸሎት አይደለም ወዳጆቼ ሆይ ነፃ የሚያወጣ የጩኸት ጸሎት። ሌባ በስቲ ማንንም የሚሰማሽ የለም። ቲክቶክ ምሰሪ ነው ይመስላችሁ። መጮህ አለብሽ። አየሽ የ30 ሺህ ብር ስልክ እየተወሰደ ዝምት ያለሽ እንዴ? አቲ እኔ ብዙ እህቶች ከሌባ ጋር እንደ ወንድ ሲታገሉ አይቻለሁ። ለምን መሰለ? ግድ ነዋ። እኔ እላችሁ ሴቶች ጀግና መሆናችሁ ያወቁት እናቴ አልጋ ስር ዱላ ሳይሉ ገጀራ አለ። አይ ለክፉ ቀን ይተቀመጣል። ከዚህ በላይ የለም። ይመጣ ሌባ አለ። ህይወትን ሊወስድም ይመጣ፣ ነገርን ሊወስድም ይመጣ። አትልመጥመጥ፣ ጨከን በል፣ ልቀቅ በለው። በዘንድሮ 2018 አዲስ ነገር እፈልጋለሁ። ቢዝነሴን ልቀቅ በኢየሱስ ስም። በረከቴን ልቀቅ በኢየሱስ ስም። ስራዬን ልቀቅ በኢየሱስ ስም። ቤቴን ልቀቅ በኢየሱስ ስም። ህይወቴን ልቀቅ በኢየሱስ። ሶስተኛው የነፃው መውጫው መንገድ በመንፈስ መመራት ነው። አዋጁ ኮንፌሽኑ እንዳለ ሁሉ ደግሞ የስፒሪቹዋል ጋይዳንስ ያስፈልጋል። ምሪት ይባላል። አያችሁ ሰይጣን በሆነ በአጋንንታዊ ሩቴሽን ነው ሰዎችን የሚያስደግመው። አንተ ደግሞ ነፃ መውጣት የምትችለው እንዴት ነው ካልከኝ በመንፈስ በመመራት። በመንፈስ ስትመሩ የመጀመሪያው ነገር ምንድነው? የአርነት ህይወትን እንለማመዳለን። እግዚአብሔር በመንፈሱ የሚመራን አዲስ ህይወትን ሊያስተምረን ስለሚፈልግ። አሜን። መንፈስ ቅዱስን መጠየቅ ያለበት ጴንጤ ለምንድነው ካላችሁ ነፃ የሆነ ህይወት ለመኖር። ያችሁ በመንፈስ ቅዱስ የሚመራ ሰው ነፃነትን ይለማመዳል። ማንን ላግባ ምሪት ይጠይቃል። ምን ልስራ ምሪት ይጠይቃል። ምን ላድርግ ምሪት ይጠይቃል። ወዴት ልሂድ ምሪት ይጠይቃል። የሚመራ ሰው ነፃ እየወጣ የሚመጣ ሰው ነው። በህይወታችሁ ምሪት ስትለማመዱ ብዙ ነፃነትን ትለማመዳላችሁ። የመንፈስ ነፃነትን። በሚመራና በማይመራ መካከል ያለው ልዩነት ምንድነው? በመንፈስ ቅዱስ የማይመራ ሰው የታሰረ ኑሮ ይኖራል። በመንፈስ ቅዱስ ደግሞ የሚመራ ሰው ነፃ የወጣ ኑሮ ይኖራል። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ የጌታ መንፈስ ባለበት በዚያ አርነት አለ ይላል። አያችሁ አርነት አለ ይላችሁ። መጽሐፍ ቅዱስ ስለ ጋብቻ ሲናገር የሚያምን ከማያምን ጋር ምን ህብረት አለው ይላል። ጨለማ ከብርሃን ጋር። አያችሁ ስለ ትዳር ስለ ጋብቻ ምሪት ከጌታ ዘንድ ስትጠይቁ
ለምሳሌ አንቺ ሴት ብትሆኚ ከወንድየው ዘር ነፍሰ ገዳይ መንፈስ እያስመለጠሽ ይመጣል። እሱን ላግባ ብለሽ ስትጠይቂ ጌታ አይ አታግቢ ይላል። መጠየቅ አቆማችሁ? ያላገባችሁ እንዴት ናችሁ? እየጠየቃችሁ ነው ወይስ ቆመ እንዴ? ማንን ላግባ ብሎ መጠየቅ አለ አይደል? ምን ልስራ ብላችሁ ስትጠይቁ መንፈስ ቅዱስ ምሪት እየሰጣችሁ ነው። ያ ምሪት ምን ያደርጋል ካላችሁ አርነት እያወጣችሁ ይመጣል። ለምን? በእግዚአብሔር መንፈስ የሚመሩ እነርሱ የእግዚአብሔር ልጆች ናቸው። ዛሬ እኔ ጸልያለሁ ምሪት በሕይወታችን ይቀጥል። ቀኝ እጆቻችሁን አንሱና ጌታ ሆይ በሉ እስቲ ዛሬ ምራኝ በሉ፣ አሁንም ምራኝ በሉ፣ ደግመህ ምራኝ በሉ፣ ምራኝ በሉ ባካ። የሚመሩ ሰዎች ከምሬት ይጠበቃሉ። የሚመሩ ሰዎች ከተስፋ መቁረጥ ይጠበቃሉ። ምሪት ፋሽን አያልፍበትም። ብዙ ፋሽን የሚያልፍባቸው ልብሶች ይኖራሉ። ጌታን መጠየቅ ግን ፋሽን አያልፍበትም። ብዙ ሰው ፋሽን የሚያልፍበት ይመስላል። እግዚአብሔር ሐሳቡን አይቀይርም። ስለዚህ ምሪት በሕይወታችን በጣም ወሳኝ ነገር ነው ለነጻነት። አራተኛ እንዴት ነጻ እንወጣለን? ነጻ የወጡትን ሰዎች ምሳሌ በመከተል። ነጻ መውጣት ከፊታችን የተቀመጡ ምሳሌዎች አሉ። አንተ ብቻ የምትወጣው ነጻ አይደለም። መጽሐፍ ቅዱስ ላይ ያሉ የእምነት አባቶቻችንም በዘመኖቻችን ላይ ያሉ ሰዎችም ነጻ የወጡ ናቸው ወይ ደግሞ ነጻ ያልወጡ ናቸው። እንዴት ነጻ ወጣ? ለምሳሌ ጴጥሮስ በወህኒ የታሰረ ሰው ነበር አይደል? ሐዋርያት ሥራ ምዕራፍ 12 ላይ ጴጥሮስ ታስሮ ሳለ መልአኩ መጥቶ ቀሰቀሰው። ሰንሰለቱን ወዲያው ወደቀ። ጴጥሮስም ነጻ መውጣቱን ያወቀው በሩ በራሱ ሲከፈት ነው አይደል? እንዴት ነው ብላችሁ ቼክ አድርጉ እስቲ የጴጥሮስን ሕይወት። እንዴት ነጻ ወጣ? እንዴት ተፈታ ብላችሁ አስቡ። ሄሮድስ ትልልቅ ሰዎችን የሚገድል ሄሮድስ ገዳይ ነው፣ አናቂ ነው፣ አራጅ ነው። ጴጥሮስ ግን ነጻ ወጥቷል። ምንም ዮሐንስ ወንድም ያዕቆብ በሰይፍ ስለት ቢገደልም ነጻ ደግሞ የወጣ ጴጥሮስ አለ። ዛሬ ነግራችኋለሁ። ብዙዎች ነገር ተበላሽቶባቸዋል፣ ብዙዎች ጠፍተዋል። ግን እኛ ደግሞ አንጠፋም፣ እንደ ጴጥሮስ እናመልጣለን። የተገደለውን ዮሐንስ ወንድም ያዕቆብን ብቻ ሳይሆን የምናየው ነጻ የወጣውንም ጴጥሮስ እናያለን። እኔ ቀኝ እጆቻችሁን አንሱና ከኔ በኋላ በሉ፣ እኔ በሉ ባካችሁ የሚጠፉትን አይደለሁም በሉ፣ የሚሻገር ነኝ በሉ፣ የማመልጥ ነኝ በሉ። አንዳንድ ሰው ማየት የሌለበትን ያያል። ውድቀት ብቻ የሚያይ ሰው አለ። ነፃ የወጡትን እስቲ እዩ። የተበላሸባቸውን ብቻ አትዩ፣ ነፃ የሚወጡትን እዩ። የሰጠሙትን ብቻ አትዩ፣ የሚፈቱትን እዩ። አይን እንደ እይታ ነው። ታውቃላችሁ 3 አይን አለ። አሁን በዚህ አሁን ባለንበት ምድር አሁን ኢትዮጵያ ልማት ላይ ናት አይደል? ለምሳሌ የፈረሰ የሚያያለ፣ የተገነባ የሚያያለ፣ ምንም ደግሞ የማያያል። አሁን እዚህ ውስጥ ስለ ገንዘብ ልጠይቃችሁ 3 እይታ አላችሁ። ኪሳራ ብቻ የሚታየው ሰው አለ እዚህ ውስጥ ቁጭ ብሎ። እንትና ነበረች ንግድ ጀመረች፣ ይኸው ተበላሸባት። እንትና ነበር ጋብቻ ሞከረ፣ ፌል አረገ፣ ጥሏት ሄደ። እንትና ነበረች ጸነሰች፣ ፌል አደረገ። እንትና ነበረ የሰው ብቻ ውድቀት የሚያዩ ሰዎች አሉ። ቀጥሎ ደግሞ ምንም የሚያዩ ሰዎች አሉ። ጳውሎስ በነበረበት ዘመን ብኖር ኖሮ ብለው የድሮን ዘመን ያልተሰጣቸውን ዘመን የሚያስበዋል። እኛ ግን ማየት ያለብን የሚሳካላቸውን፣ የተሳካላቸውን፣ ከስራት የተፈጡትን፣ የተከናወኑትን፣ የበለጸጉትን፣ የተባረኩትን፣ የተከናወኑትን እናያለን። አሜን። እስቲ ጩና አሜን በሉ በደም። ያው መቼም በውሎዬ ነው የምነግራችሁ። በውሎዬ ቸርች ጀምረው አገልግሎት ጀምረው ሰይጣን አንዴ ያቋረጡትን ሰዎች አሳይ እና ከነሱ ጋርም ጓደኛ አረገኝ። ስለ አንተ እኮ ወደ ሙሉ ወንጌል ብትመለስ ይሻላል ይሏል። ስለ ክራዩን እንዴት ትችሏል? ወንድም እንትና እንደሞ ጠጋ ስትለው ስማ ይላል። የዘንድሮ ጴንጤ ማለት ይኸው ጸልየለት አንተኑ መልሶ ያማል ይላል። ከዛ አገልግሎት አስጠላኝ። ጌታ አንድ ቀን መጣና ተናገረኝ። እያየው ያለውን መነጽራው ልቀይራለኝ። የነሱን ስልክ በሙሉ ሰበሰብኩና ሳይለንት አረኩት። ከዛ የተሳካለት ሰው ማየት ጀመርኩ። ፌስቡክ ላይ ገባና የዛሬ የነብይ እንትና እስቲ ህዝቡ ምን ይመስላል ብዬ ዙም እያረኩ ወንበር መቁጠር ጀመርኩ።
የወደቀ ሰው ማየት ጀመርኩኝ፣ መቁጠር ጀመርኩኝ። ከአጋንንት ስራት የተፈታ የዳነ ሰው ምናምን ማየት ጀመርኩ። እነሱን ኮሚኒኬት ማድረግ ጀመርኩ። ልቤ ተነሳ። በዚህ ዘመንም ሰው ይሰራሉ። ያው ብራዘር ከተሳካለት ሰው ከዮሐንስ ወንድም ከያዕቆብ ሳይሆን ከጴጥሮስ ተማር። እሱ ተገሏል፣ አው እሱ በሰይፍ ስለት ወድቋል፣ አው ጴጥሮስ ግን ተፈቷል። የተፈታውን ማየት እንድትፈታ ያደርጋል። መፈታት ይተላለፋል። አጠገባችሁ ያለውን ሰው የሞተውን ሳይሆን የተነሳውን ተመልከት በሉት። የሞተውን ሳይሆን በሉት፣ መልአክ የተላከለትን ተመልከት በሉት። ዛሬ በኢየሱስ ስም በእናንተም ህይወት እንደዚህ ይሆናል። እስቲ ቀኝ እጆቻችሁን አንሱና እኔ በሉ ባካችሁ ነፃ ለመውጣት ተጠርቻለሁ በሉ።